ድምጽ የሚሆን አባት ነው ያጣነው። እናንተ ተሳደቡ ቅዱስ፣ እኛ ደግሞ መልስን ሰጥ ደግሞ እርኩስ የምንሆንበት ሀገር የለንም። ትልቁ ባንዲራችን እመቤታችን። ቋንቋ ሃይማኖት ሆኖ አያውቅም። የአንድ የብልጽግና የክልል መንግስት ባወጣው ጉዳይ ቤተክርስቲያን የምትሰደብበት ጉዳይ የለም። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንደምን አላችሁ ወንድም እህቶቼ፣ ታላቅ ታናሾቼ፣ እንደየእድሜያችሁና እንደየክብራችሁ መጠን ከሀገር ውስጥም ከሀገር ውጭም ያላችሁ ወንድሞቻችን፣ ቤተሰቦቻችን ከነመላ ቤተሰቦቻችሁ እግዚአብሔር ይጠብቃችሁ፣ እመቤታችን ታስባችሁ። እንኳን ደስ ያላችሁ ብለን ትላንትናን በደስታ ጀምረናል አይደለም? ዛሬ መረጃዎችን ይዤላችሁ መጥቻለሁ። ታዲያ ለእናንተ ይሆናሉ ያልኳቸውን መረጃ ከማምጣት በፊት በቅድሚያ ለሁላችሁም ታስረው ያሉ በጸበል ስፍራ፣ በሆስፒታል፣ በሕክምና በተለያየ ስፍራ የሚገኙ የደከሙ ቤተሰቦቻቸው የተጎዱ ወገኖቻችንን በጦርነት በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችንን እግዚአብሔር ይጠብቅልን። እናንተንም እግዚአብሔር ያስባችሁ፣ እግዚአብሔር ይጠብቃችሁ። ክፉ ከማሰብ ክፉ ከመስራትም ይሰውረን። ሀገራችን መሃሏን ገነት ዳሯን እሳት ያድርግልን። ወደ ዋናው መረጃ ነው የምገባላችሁ። ይህንን መረጃ ያይዤ የምገባላችሁ መነሻዬን የመረጃዎቼ ፍንጮች ምንድናቸው መሰጣችሁ። ብፁዕ አቡነ ማትያስ አስቸኳይ መልእክት አስተላልፈዋል። እሱም መልእክት ይዤላችሁ መጥቻለሁ። ከዛም በማስከተል የቅዱስ ሲኖዶስ ጽሕፈት ቤት መግለጫ ወጥቷል። ይህን መግለጫ በተመለከተ ማንን ነው የሚመለከተው፣ ስለምን ጉዳይ ሳወጡት የሚለው መረጃ ያይዤላችሁ መጥቻለሁ። ከዛ በማስከተል ግሸን ደብረ ከርቤ አዲስ የተፈጠረ ክስተት ነበረ። ይህን ክስተት ይዤላችሁ መጥቻለሁ። ታዲያ እኒህን አይነት ጉዳዮች እንመለከት ምንድነው መታዘብ ያለብን የሚለውን ማሳያችኋለሁ። ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነች አንዲት ጨቅላ ህፃን እንስት ልጅ አለች። እሷን በተመለከተ እየወጣ ያለውን መረጃና ከሷ ጀርባ ያሉት እነማን እንደሆኑ አሳያችኋለሁ። በተወሰነ መልኩ እናንተም ትረዱታላችሁ፣ ከተደጋጋሚ መረጃዎችን አቅርቤላችሁ ስለማቅ ማለት ነው። ከዛ ጀርባ ያሉት መረጃዎች እንጂላችኋለሁ። አንድ ወንድማችን እንኳን ለግሸን ማርያም አደረሳችሁ ያለን ሙስሊም ወንድማችን በተመለከተ ያስኩላችሁ መረጃ አለኝ። አብራችሁ እስከሁሉን ትሙታላችሁ። አርአያ መካሻ ነኝ። ይህ የምትከታተሉት ቃለ ቀርን ሚዲያ ነው። ቃለ ቀርን ሚዲያን ስትከታተሉ እውነት፣ ህግ፣ እምነት፣ ትህትናና አክብሮት በጋራ ኢትዮጵያ ውስጥ ሁሉም በየራሱ ተከባብሮ የሚኖርበት የዓለም ህግ የሚከበርበት የእምነት ህግ ስርዓቶች የሚከበሩበት እምነቶች የሚተማመኑበትና የሚከባበሩበት ዘመን እስኪያመጣለን ድረስ እውነትና ሐቅን ፊት ለፊት ይዘን የምንመጣ ይሆናልና እናንተም በያላችሁበት በጸሎታችሁ አስቡን። እናንተንም እግዚአብሔር ያስባችሁ ማለት ፈልጋለሁ። ወደ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ።
አንቺ ሚልሽ አምላክሽ ልጅሽ። የመጀመሪያው መልእክት ያስኩላችሁ መልእክት የብፁዕ ወቅዱስ አቡነ ማትያስ መልእክት ነው። ብፁዕ አቡነ ማትያስ አስቸኳይ መልእክት ልከዋል። በጣም ሐዘን ደርሶባቸው ልጆቻቸው አርፈው ግሸን ደብረ ከርቤ በሚከበርበት በትላንትናው ዕለት በአረርቲ ከተማ ምንጃር ላይ 35 ሰዎች ያህል ሞተው ኦርቶዶክሳውያን ሞተው በዚህም ምክንያት ስቃይና በደላቸውና መከራቸውን እያዩ ለምን ሲሉ እሳቸው ደግሞ በአደባባይ ላይ ወጥተው እንዲህ ብለዋል። በአረርቲ ደብረ ገነት ቅድስት ማርያም ለግንባታ የተሰራ ርብራብ እንጨት ተደርምሶ ሕይወታቸውን ባጡና ጉዳት በደረሰባቸው ወገኖቻችን የተሰማቸውን ጥልቅ ሐዘን ገልጸዋል። እናመሰግናለን ብፁዕ አባታችን። እዚህ ሐዘን ለደረሰባቸው ወገኖቻችንም ነፍስ ይማርልን፣ ነፍሳቸውን በአጸደ ገነት ያኑርልን። እናንተ ቤተሰቦች ደግሞ መጽናናትን ያድላችሁ። ልጆቻችን ያረፉት ማለት ናቸው። በዓለም እንደምናውቀው ጫት ሊቅሙ ሄደው አይደለም፣ መጠጥ ሊጠጡ ሄደው አይደለም፣ የዱርዬና መደባደቢያ ስፍራ ሄደው አይደለም፣ የእምነት ስፍራቸው ሄደው እመቤታችን በመልጃዋ ተጠብቃቸዋለች። እነሱ የሄዱት ወደ ክብር ስፍራው ወደ መንግስቱ ስፍራ ነው የሄዱት፣ ወደ እመቤታችን ስፍራ ነው የሄዱት፣ ወደ ጥላ ከለላችን ነው የሄዱት እና እመቤታችን ጋር ለሄዱት ለነዚህ ወንድሞች ቤተሰቦችን መጽናናትን ያድልልን። አባታችንም እንዲህ አይነት መልእክት ስላስተላልፉልን እናመሰግናለን። ብዙ ጊዜ ያጣ ነው ቤተክርስቲያን ልጆቿን በቤተክርስቲያን ጉዳይና ምክንያት ባጣች ጊዜ ድምፅ የሚሆን አባት ነው ያጣ ነው። የቸገረን እሱ ነው። እኛ የምንፈልገው እሱ ነው። አባቶች አባትነታቸውን ድርሻ ሲወጡ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ይመስገን እንላለን። እኔ አንዳንድ ሰዎች መልእክት ልከውልኝ ያውቃሉ። ብፁዕ አቡነ ሩፋኤል የእመቤታችን ቅድስት ድንግል ማርያም ስላድኖ ቅድስት ስዕል መቀደድ ተነስቶ መልካም ሐሳብ ተናግረው ነበርና ቪዲዮን አላገኘሁትም። እስቲ የቻላችሁ ላኩልኝ። በ0919151212 ላይ በዋትስአፕ ላይ ላኩልኝ። እንዲህ አይነት አባቶች ሲወጡ ማበርታት አለን። ጥሩ ያልሰሩትን ደግሞ ስራቸው እንጂ አባትነታቸው ስላይሆን ጥፋቱ ስለ አባትነታቸው እንግዲህ ቅዱስ ሲኖዶስ ሲጠይቃቸው ስለ መልካም ስራቸው ደግሞ እኛ እናመሰግናቸዋለን። እና ብፁዕ አባታችን መግለጫቸውን ከገለጹ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ተጨማሪ መረጃ ሰማሁ። እንዲሁ ቦታውን እንድታዩት ውስጡን ላሳያችሁ። እንዲህ ነበረ የተደረመሰው ውስጡ። ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። ይሄው እንግዲህ ቢያንስ ቁመቱ ከ100 ሜትር ያላነሰ ቁመት ላይ ነው ሙሉ የተፈጠፈጡት ማለት ነው። ስዕል አድኖ እየተሰራ ያለበት ሰዓት ላይ ነበር። ይሄን ለመጎብኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ እዚህ ውስጥ የነበረው እንጨት ነው አናታቸው ላይ ፈረሰው። ብዙዎችን በአይናችን እያየን እንኳን ያላድን እንዲህ እንደምታዩት ነውና 100 ሜትር ከፍታ ያለው የጉልላቱ መድረሻ ድረስ ከሚሳል ስዕል ጀምሮ የቅዱሳን ስዕላን የሚሳሉ ጀምሮ ታች ድረስ ረብራብ ተረብርቦ ነበርና ረብራቡ ከላይ እስከ ታች ያለው ነበር የተናደው። አንዴ 35 ሰዎች ወዲያው እንደሞቱ ተረጋግጧል። ትላንትና አሁን ከዛ በላይ ጉዳት የደረሰባቸው እንዳሉ ተረጋግጧል። መረጃዎቹ የሚያመላክቱት እነሱን ጉዳት የደረሰባቸው በሆስፒታል ይገኛሉ። ሌሎችም በአካባቢው በአረርቲ አካባቢ የሚገኙ በምንጃርና ሸንኮራ አካባቢ ላይ ጤና ጣቢያዎች የግልም የመንግስት ሆስፒታሎች ሙሉ ድርሻቸው የሰው ህይወት ማዳን ላይ ነበር እየሰሩ ያሉት። የምንጃር ሸንኮራና እዚህ አረርቲ አካባቢ ላይ የመንግስት ተቋማት ዛሬ ተዘግተዋል። በሐዘን እያሳለፉ ነው። ባንዲራ ዝቅ ተደርጎ የተውለበለበ ነው። ሐዘን መግለጫ ነው። በዚህ በኩል አረርቲ ላይ የምትገኙ የመንግስት አመራሮች በጣም እናመሰግናለን። ከወገኖቻችሁ ጋር አብራችሁ ስለቆማችሁ። ሁልጊዜ የምንቆጭበት አንድ ነገር አለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን በተለያየ እምነት ተቋማት ውስጥም ጭምር ስለ ኢትዮጵያዊነታቸው ስለተጨፈጨፉ፣ ስለተገደሉ፣ በጋራ በጅምላ ስለተቀበሩ ሰዎች የሐዘን መግለጫ ቢያንስ በመንግስት ይታወጅ ሲባል ፓርላማዎች እርስ በርስ ሲሳሳቁ ነበር የምናየው። አንዳንዶች ይሞግታሉ፣ አንዳንዶች ደግሞ ያፌዙ ነበርና ትክክል አይደለም ብለን ሞግተን ነበር በወቅቱ። ጉዳዩ ወደ ፖለቲካ ሲሄድ ዘለል ነው ተው ነው። ምክንያቱም የኛ ጉዳይ ፖለቲካዊነት ሳይሆን ሙሉ ኢትዮጵያዊነት ነው። ፓርላማ የሚመራው ኢትዮጵያዊነት ላይ ነው ማየት የምንፈልገውና አረርቲ ላይ ያላችሁ አመራሮች ይህን ስላደረጋችሁ እናመሰግናለን። ለወገኖቻችሁ የሐዘን መግለጫ ቤተሰብ መሆናችሁን ማሳያ፣ እውነት ከወገናችሁ አጠገብ መሆናችሁን ማሳያ ምልክት ስለሆነ ልትመሰገኑ ይገባል።
ብፁዓን አባቶቻችን ይህን ስላቀረባችሁ ይህን ማዘነ መግለጫ ስላቀረቡ ብፁዕ አቡነ ማትያስና እዛ ፕሮቶኮል ጽሕፈት ቤት ያላቸው አባቶችንም እጅግ በጣም እናመሰግናለን። ከዛው አያይዤ አንድ መረጃ ላጋራችሁ። የአረርቲ ላይ ከተነሳው አደጋ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጽሕፈት ቤትም ጭምር መግለጫውን አወጥቷል። መግለጫው እንደሚል ነው እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ጽሕፈት ቤት የተሰጠ የሐዘን መግለጫ ይላል። ሁለተኛው ሞት በእርሱ ላይ ስልጣን የለውም ይላል። እውነት ነው። እነዛ ወንድሞቻችን፣ እህቶቻችን፣ ታላቆቻችን፣ ታናሾቻችን በአረርቲ ላይ የሞቱት እመቤታችን ጋር ብለው ሄደው ነው። በስጋ ነው የሞቱት። ሁለተኛው ሞት በእነሱ ላይ ስልጣን የለውም። እመቤታችን ብለው ነው የሄዱት። እሷ በመልጃዋ ተጠብቃቸዋለች። የምትወዳቸውን ቀድማ ትሰበስባለች። እኛ እንደ ኃጢአታችን እንደ በደላችን ዘግይተናልና እነሱ ይህንን መግለጫ አውጥተዋል። መስከረም 21 ቀን 2018 ዓ.ም ከጠዋቱ 1:45 በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው ደብረገነት ቅድስት ማርያም ቤተክርስቲያን ዓመታዊ ቅድስት ድንግል ማርያም ክብረ በዓል በማክበርና የአዲስ የተሰራ ያለውን ህንፃ ቤተክርስቲያን በመጎብኘት ላይ የነበሩ ወገኖቻችን የህንፃ ቤተክርስቲያኑ ርብራብ ተደርምሶ ህይወታቸው በማለፉ የአካል ጉዳት በመድረሱ የቅዱስ ሲኖዶስ ጽሕፈት ቤት የተሰማውን ሐዘን ጥልቅ ነው። ምንም እንኳን የምንወዳቸው የመንፈስ ቅዱስ ልጆቻችን ባልተጠበቀ ሁኔታ በስጋ ከኛ መለየታቸው የሚያስደነግጥና የሚያሳዝን ቢሆንም ከሞተ ስጋ አስቀድሞ በሚኖረው ህይወት ዓለም ህሊናቸውን ለእግዚአብሔር ዙፋን አድርገው በቤቱ የኖሩት ሁሉ በስጋቸው ቢሞቱም ሁለተኛው ሞት ከእርሱ በላይ ስልጣን እንደሌለው ስናስብ እንጽናናለን ይላል። ለቤተሰቦች መጽናናት እንመኛለን። ቅዱስ ሲኖዶስ ጽሕፈት ቤትም ይህን መግለጫ ስለሰጠ በጣም እናመሰግናለን። ከወገኖቻችን ጋር እንቁም ማለት ይሄ ነውና ሰዎች ካህናት ሲሞቱብን፣ አባቶች ሲገደሉብን ስንጮህ የምንናገረው ቅዱስ ሲኖዶስ ይቁምልን፣ ብፁዓን አባቶች፣ ሀገረ ስብከት ሊቀ ጳጳሶች በአደባባይ መውጣት ጀምሩ፣ አለበለዚያ ሐዘን ይሆናልና ይህ ጉዳይ ምናልባት ከፖለቲካ ጋር ስላልተያያዘ ሰዎች ለአጀንዳ እንዳይጠቀሙበት ስላሰቡ ቅዱስ ሲኖዶስም ይህንን አስቦት ካደረገው ቀጣዩ ጊዜ የምናየው ይሆናልና ይህንን ስላደረገ ግን ሊመሰገን ይገባል። የትላንትናው ያልተደረገው የሐዘን መግለጫ ዛሬ መደረጉ ሊመሰገን ይገባል። ትላንት ስላልተደረገ አለፈ ማለት አይደለም። ነገም ቀን አለና ቤተክርስቲያን አሁን ስደት ላይ ነችና ስደቷን አስበን ቀጣይ ከምዕመኖቹ ፊት ቀደም ብሎ የሚቆሙ እረኞች ያስፈልጉናልና አባቶቻችን ከፊታችን ቀደሙ። ይህንን ነው ለእናንተ መልእክት ማስተላለፍ። ወደ ግሸን ደብረ ከርቤ ልውሰዳችሁ። ግሸን ደብረ ከርቤ ሰው የሚሄደው ለማመን ነው፣ ለማምለክ። የአምልኮ ስርዓቱ የሌላ እምነት ተከታዮችን አይደለም የሚወክለው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው የሚጠየቀው። በቅድስና ስፍራ ነው በነገራችን ላይ ኃጢአት የሚበዛው፣ በመልካም ስፍራ ነው በጎ ያልሆነ ነገር የሚበዛው። ክርስቶስ በሚመላለስበት ስፍራ ነው ይሁዳ ለመሸጥ ያሰበው። ዛሬ ደግሞ ልክ ክርስቶስ እያስተማረ ከሐዋርያቶቹ መካከል እንደሰረቁት ሁሉ ዛሬ ደግሞ በግሸን ደብረ ከርቤ ምዕመናንን ቦርሳ እየዘረፈ ይሰርቅ የነበረ አንድ አዛውንት ናቸው። ትልቅ ሰው ናቸው። በእድሜያቸው ከፍ ያሉ ግለሰብ መከላከያ ይዟቸው ከነ ብዙ ሞባይሎች አጋለጧቸውና እንዲህ አይነት መረጃ አየሁ። በጣም አዛዘነኝ። ብዙ የእምነት ተቋማችን ስፍራዎች ላይ እንዲህ አይነት ዝርፊያና ውንብድና አለ። አደገኛ ነው ይሄ ነገር። የሆነ እንከን ካልሄድን ድረስ በእምነታችን ቀና የሆነን እስካልቆምን ድረስ እንዲህ አይነት ነገሮች መብዛታቸው አይቀርም። ቅድስና ስፍራ ማርከስ የሚፈልጉ እንደነዚህ አይነት ሰዎችንም እግዚአብሔር ምሕረቱን ይስጣቸው። ተመልከቷቸው። አያችሁት? ይሄ ሁሉ ሞባይል የያዘው ይሄ ትልቅ ሰውዬ አዛውንት ነው። ትልቅ ሰው ነው። ቤተክርስቲያን የምንሄደው እመቤታችን ልንማጸን ነው። ከፈጣሪዋ እንድታስታርቀን፣ ከፈጣሪያችን እንድታስታርቀን፣ በምልጃዋ እንድትራዳን፣ ከልጇ ከፈጣሪያችን እንድታስታርቀን ነው። እዛ በምንሄድበት ስፍራ ላይ እንዲህ አይነት እንከን ይገጥመናል። የሰው ለቤነት በግሏ ኃጢአት ነው፣ በዓለም ደግሞ ወንጀል ነው። ይሄ በግሏ ኃጢአቱ ነው። ኃጢአቱን ይቅር ትለው ዘንድ እንግዲህ እመቤታችን ትርዳው። እንግዲህ እመቤታችን ደጅ ሄደው ይሄ የተሰረቀባቸው ሰዎች ደግሞ እንኳን አይደለችም እመቤታችን ጋር ሌሎችም ጋር ልጆቿን ትጠብቃለችና ትላንትና ባሮክን እንዴት እንደፈታቸው አይታችኋል አይደል? የምስራቹን ገብርኤል ነገረው፣ መፈታቱን እመቤታችን አበሰረችለት፣ አከናወነችለት። ስለዚህ ብስራቱን በገብርኤል ተግባሩን በእመቤት ያየ ልጅ አለን እኛ በአካል እዚሁ መሀል ከተማ ውስጥ ነው የምንሰማው። ታቦቷ በአደባባይ ወጥቶ በነበረ ሰዓት ላይ ሕግ ባለሙያዎች ጠበቆቻችን በአደባባይ ቆመው ስለ እመቤታችን ብሎ በአደባባይ ወጥቶ ለተናገረ ለዚህም ጉዳይ ብሎ ለአደባባይ መረጃው ላቀበለ ወጣት በእስር ቤት ሲጋዝ
ለ14 ቀናት እሷ ደግሞ በእለተ ቀኑ አስወጥተዋለች። እንዲህ ተአምር በመናይባት ሀገር ላይ እንደዚህ አይነት ስፍራ ላይ ደግሞ በረከት ለማግኘት የሚሄዱ ሰዎችን እንዲሚዘርፈዋሉ። አንድ ነገር እንንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላቶች በሙሉ ካሁን በኋላ አጀንዳ አላቸው። ሌባ አጀንዳ ነው፣ ቃላቶች አጀንዳ ናቸው፣ የባንዲራ አጀንዳ ነው። ባንዲራኛ በነገራችን ላይ ትልቁ የኛ ጉዳያችን ባንዲራችን መስቀል ነው። ትልቁ ባንዲራችን እመቤታችን፣ ትልቁ ዋናው ባንዲራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የምናውለበልበው የክርስቶስን ስጋና ደም ተቀብለን ኃጢአታችን አውለበልበን ነው የምንጥለው። ክፉ ነገራችን አውለበልበን ነው የምንጥለው። እኛ የኛ ባንዲራ፣ የኛ ምልክት፣ የኛ ምሳሌ ክርስቶስ ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ያከበራቸው፣ ያጸደቃቸው፣ ቅዱሳን ያደረጋቸው፣ ጻድቃን ያደረጋቸው፣ ሰማዕታት ያደረጋቸው እነሱ ነው የምናከብረው። በስጋ ሊሰርቅ በልቡ ግን እመቤቴ ብትቀበለው ደስ ይለን ነበር። ልቡም ስጋውም ሊሰርቅ ለሄደ ሰው ግን እንዲህ ሲጋፈጥ ግን አውተን የምናሳያችሁ ሌሎች የእምነት ስፍራዎችም እንዲህ ክብረ በዓል ልታከብሩ ስትሄዱ እንድትጠነቀቁ መረጃ ለመስጠት ነው። ሌላም ቦታ ስለሚገጥማችሁ ትላንትና ጀምሮ ከትላንት ወዲያ ጀምሮ መነጋገር የሆነች አንዲት ሕፃን ልጅ አለች። መጀመሪያ ግጥሙን ሰምተን እንምጣ እንድነግራችሁ ማለት ነው። በተለይ ሙስሊም እህት ወንድሞቼ፣ ሌላም እምነት ተከታይ የሆናችሁ ወንድመቶቻችን እንዲህ አይነት ጉዳይ መጨረሻውን በጋራ ብታዩት የተሻለ ይመስለኛል። መቼም ልጅቷ እንዲያረገች ብዬ አላስብም። ታረጋለችም የሚል እምነት የለኝም። ግጥሙም የሷ ቃላቶች የሉበትም። ከእድሜው አንጻር በጣም አብስላችሁ የነገራችኋት ወይ ደግሞ የጻፋችሁላት ሰዎች አላችሁና እንዲህ አይነት ነገር ጥላቻ ለልጆች መዝራት እጅግ በጣም አደገኛ መሆን አሳያችኋል። ተመልከቱት። የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት ተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቂስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በጊዜ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። ይቺ ህፃን ልጅ ታዳጊ ነች። ይቺ ህፃን ልጅ ጋር ምንም ችግር የለም። ይቺ ህፃን ልጅ ባዶ ወረቀት ነች። ባዶ ወረቀት ላይ የጻፉ ሰዎች ነው ችግር ያለባቸው። አንድ አመት አይሞላውም የነገርናችሁ አይደለም። የጠቅላይ ሚኒስትሩ አማካሪ የሆነው አህመዲን ጀበል ለወራቶች ያሰለጠናቸውን ጉዳይ በተለያየ የፖለቲካ አጀንዳዎች ጉዳይ ሲነሳበት ታውቃላችሁ። የስነልቦና ሴራ ጫና እንዴት መደረግ እንዳለበት፣ እንዴት ስልጠናዎች እንደሚሰጡ፣ እነማን እየሰለጡ እንደሆነ፣ የሚዲያ ሞኖፖሊ እንዴት መያዝ እንዳለበት፣ እንዴት እንደሚሰራ ስልጠና አሰልጥኗል። ስለዚህ ጉዳይ ተደጋጋሚ ነግሬያችሁ አውቃለሁ ለእናንተምና እነዚህ ጉዳዮች በሚዲያ ጭምር ወጥተው ነው የሚነገረው። እኔ አንድ ነገር ልጠይቃችሁ፣ ለየትኛውም የእምነት ተከታዮች የሃይማኖት ቋንቋ አለ ወይ ነው የምላችሁ። የሃይማኖት ቋንቋ አለ ወይ? አረብኛ የሃይማኖት ቋንቋ ነው አይደለም? አይደል? ለማወቅ ከፈለጋችሁ የግብጽ ኦርቶዶክሳውያን በአረብኛ ይጸልያሉ አይደለም? ጸሎት ያደርጋሉ። እና
ቋንቋው ሃይማኖት ነው አይደለም። እናንተ የገዛ ታሪካችሁን የምትጠሉ ወገኖች፣ የገዛ ኢትዮጵያን ራሳችሁ የቆመችሁበትን የምትጠሉ ወገኖች፣ በመውደድ ስም ጥላቻ የምትዘሩ እነዚህ ህፃናት ነገ አድገው ምን እንደሚያስረክቧችሁ ወይ ደግሞ ለልጆቻቸው ምን እንዲያስረክቡ ስለ ሀገራቸው ምን እንዲያስቡ እንደምትፈልጉ አላወኩም ብቻ ሳይሆን የሚያስታውቀውን አንድ ነገር ልንገራችሁ። የእናንተ ጥላቻ ሀገራቸውን ጠልተው ራሳቸውንም ጠልተው እንዲኖሩ ልታደርጓቸው። ግዕዝን እንዲማር ትእዛዝ የሰጠችው ቤተክርስቲያን አለች። ስድቡ ግን ቤተክርስቲያን ላይ ነው። ዘለፋው ግን ካህናት ላይ ነው፣ ቄሶች ላይ ነው፣ ዘማሪያን ላይ ነው፣ ዲያቆናት ላይ ነው ስድቡ ያለው። ግዕዝ የተማረ ሁሉ ተጠመቀ የሚል አጀንዳ አለ ውስጥ። በግዕዝ ስም ልታጠምቁን። ትምህርት ሚኒስቴር ማጥመቅ ጀምሯል እንዴ? የአማራ ክልል ትምህርት ቢሮ የኦርቶዶክሳውያን ማጥመቅ ጀምሯል። ወደ ኦርቶዶክስ እንዲገቡ ሌላ እምነትን ማስገደድ ጀምሯል እንዴ? ስለዚህ መረጃ ማውቀው ነገር የለኝም ማለት የአማራ ክልል ትምህርት ቢሮ እንዲህ አይነት መረጃዎች አላወጣም። ግዕዝ የተማራችሁ በሙሉ ኦርቶዶክስ ሆናላችሁ የተባሉ የለም። ኢትዮጵያ ውስጥ ወደ አረብ ሀገር የሚሄዱ ሴቶች በሙሉ አረቦች አይደሉም፣ ሙስሊሞች አይደሉም። በጣም ብዙ ቤተሰቦቻቸው ማገዝ የሚፈልጉ ኢኮኖሚ ራሳቸው መረዳት የሚፈልጉ እህቶቻችን በቤት ሰራተኝነት በአጋዥነት ስም ሄደው አረብኛ ቋንቋ ይናገራሉ። ሃይማኖተኛ ግን አይደሉም፣ የእስልምና እምነት ተከታይ አይደሉም። ግዕዝ መማር የሚችል ሰው ደግሞ የገዛ ታሪኩን ያውቃል ያጠናል እንጂ ከገዛ የዘለለ ኦርቶዶክስ ሆናለህ ታጠምቃለህ የሚል ትምህርት ቢሮ አውጥቶ ከሆነ አሳዩልኝ። እናንተ የምታውቁትና እኛ ማናውቀው ካለ ንገሩ፣ ካለ ንገሩ። እስካሁን የለም። ስለዚህ ይሄ የጥላቻ መርዛችሁ አደገኛ እንደሚሆን የምንነግራችሁ እናንተ ልጆቻችሁን ስታሳድጉ እንዲያረጋችሁ አሳድጋችኋቸው ነገ ጨዋ ይሆናሉ ብላችሁ ትጠብቃላችሁ ወይ? ለመንግስትስ ለህግስ አስከባሪ ሰላም ያደርጋሉ ወይ እነዚህ ልጆቻችሁ? እናንተ የምትዘሩት ዘር የገዛ ራሳችሁን ነው መጀመሪያ የሚበላችሁ። ምክንያቱም ቋንቋ ሃይማኖት ሆኖ አያውቅ። የኛ አባቶች አረብኛ ይችላሉ። ምናልባት ብፁዕ አቡነ ናትናኤል በአረብኛ ሲጸልዩ ሰምታችሁ ታውቃላችሁ አይደለም? ትናገራላችሁ። አባታችሁ ነው ያላችሁ ብላችሁ መስክራችኋል። በቃ ቋንቋ እንጂ እስልምና አይደለም አረብኛ። ለምሳሌ ነው የጠቀስኩላችሁ። አማርኛ የሚናገር ሙስሊም የለም እንዴ? ሞልቷል። አማርኛስ ምንድን ነው? ፊደሉ ግዕዝ ነው እኮ። ትግርኛስ ምንድን ነው? ፊደሉ ግዕዝ ነው እኮ። ስለዚህ ቀጥሎ አማራንም ትግሬንም ትጠላላችሁ ማለት ነው። አማራነትና ትግሬነት ላይ ቀጥሎ የምትሄዱበት አካሄድ ነው። አሁን በሃይማኖቱ ስም ተንቀሳቀሳችሁ። ስልጤ ማህበረሰብ ውስጥ አረብኛ ከአንደኛ ክፍል እስከ አራተኛ ክፍል ማስተማር በአንድ ዞን ላይ ተጀምሯል። አልተቃወመም። ምን ስለሆነ? ቋንቋ ስለሆነ። እናንተ ጋር ግን በምንም ጉዳይ ሲነሳ የአንድ ክልል አስተዳደር ዞን ነው ያንን ያደረገው። የአንድ ክልል መንግስት ይህንን ሲያደርግ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሳ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይና አባቶቻችን ከዚህ በኋላ ልትነቁ ይገባል። አሁን ዝምታችሁ ሊገፈፍ ይገባል። በቃ ልትሉ ይገባል። ይበቃችኋል። እናንተ ፓስተር አፉን አንደበቱን ለስብከት መክፈቻ የሚያደርገው ወይ ደግሞ መነጋገሪያ መለማመጅ የሚፈልገው እመቤታችን መሳደብ፣ ቅዱሳን ስዕላትን መቅደድ፣ ቤተክርስቲያንን መዝለፍ ነው። አዲስ ጀማሪ ፖለቲከኛ ፖለቲካን አጀንዳ ሀ ብሎ የሚጀምረው ተጨቁነናል፣ ቤተክርስቲያን ጨቁናላለች የሚል ነው። አዲስ ብሔርተኛም ሲነሳ ብሔርተኛው የሚነሳው ቤተክርስቲያን ጨቁናናለች ነው። ይሄ በየጊዜው እየሰማ ነው። በማስረጃ የምናረጋግጥላችሁ ሁሉንም ነው። በአማራ ክልል የአገው ብሔረሰብ የአንድ ፓርቲ ሲቋቋም አንድ አባት እዛ የሚገኙ አባት ምንድነው ያደረጉት? ኦርቶዶክስ ቤተክርስቲያን ጨቁናናለች አሉ። የቤተክርስቲያን አስተዳዳሪ ናቸው። መረጃውን አውጥተንላችሁ ነበር። አያችሁ፣ ጉዳዮች በሙሉ ብሔር ላይ ሲነሳ እዚህ ውስጥ እኛ ውስጥ የሚያሉ ውጭ የሚያሉ ናቸው። አሁን አደጋ የሆኑብን ውጭ ካሉት በላይ ውስጥ ያሉት ናቸው የመጀመሪያዎቹ። እነዚህ አካላት ውስጥ ድጋፍ ባያገኙ ኖሮ ግዕዝ ቋንቋን ከቤተክርስቲያን ጋር አገናኝተው በእነዚህ ህፃናት አንደበታቸውን አያወጡም ነበር። እኔ ክፉ ቃላት መናገር ስለማልችል ነው። ክፉ ቃላትም አይጠቅምም፣ አያስተምርም፣ አያንጸንም። ብፁዓን አባቶቻችን ይሄ ጉዳይ ነገ ከነገ ወዲያ ከሄደ በኋላ በፈለጉት ቋንቋ በፈለጉት ንግግር የቤተክርስቲያናችንን ቅዳሴ ማድረግ እንዲችል የውጭ አካላት ያዙናል ማለት ነው።
እኛ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ቤተክርስቲያን የትኛውን ክልል የትኛውን ሀገር የትኛውን ምሪት በዚህ ቋንቋ አስተምሩ ብላ አዛ ታውቃለች? ካላወቀች ወጣችሁ መግለጫ መስጠት የናንተ ኃላፊነት ነው። ምክንያቱም የአማራ ክልል መንግስት ባወጣ ቁጥር የቤተክርስቲያን ጉዳይ የሚነካ፣ የትግራይ ክልል መንግስት ባወጣ ቁጥር የቤተ ክህነት ጉዳይ የሚነካ፣ የኦሮሚያ ክልል መንግስት ባወጣ ቁጥር የቤተ ክህነት ጉዳይ የሚነካ፣ የአፋር ክልል ጉዳይ ባወጣ ቁጥር የቤተ ክህነት ጉዳይ የሚነካ ከሆነ አጀንዳው ከናንተ ውጭ መሆኑን በግልጽ ልታሳዩ ይገባል። አይመለከተንም። ልጆቻችን ደግሞ የምናስተምርበት ነገር እንደው ፍጠሩልን። አማራ ክልል ብቻ አይደለም መላው ኢትዮጵያ ውስጥ የምንገኙ ኦርቶዶክሳውያን የገዛ ሀገራችንን ታሪክ በደንብ በይበልጥ ማወቅ እንፈልጋለን። ሚስጥሮቻችንን ማግኘት እንፈልጋለን። ጀርመን፣ ቻይና፣ ሩሲያ፣ ፈረንሳይ፣ አውሮፓ ውስጥ 22 ሀገራት ግዕዝ የሚማሩት ለቋንቋ መግባቢያነት ብቻ አይደለም። ልጆቻቸው ከመግባቢያ ጨምሮ የፍልስፍና ቋንቋ እንዲያገኙበት ሊመራመሩበት ጭምር ነው የሚማሩት። ከኤሌመንተሪ ጀምሮ ቻይና ማስተማር የጀመረችው ቋንቋውን ሰምተው ጭጭ እንዲሉ ነው እንዴ? እንዲግባቡበት እኮ መሰለኝ፣ እንዲመራመሩበትና እንዲያጠኑበት መሰለኝ። ነገ የኢትዮጵያን ውስጥ በርበረው እኮ መረጃ ሊያወጡበት መሰለኝ። ታዲያ እኛ ኢትዮጵያውያኖች ይህንን ማድረግ ሲያቀተን ጭራሽ የራሳችን ክልል ላስተምር ቢል የራሳችን የሀገራችን ክልል ላስተምር ቢል ሌላው ክልል ቀንቶ እኔም ማስተማር ፈልጋለሁ እንግዲህ በጀትና ድጋፍ ፈልጋለሁ ተባብሎ ከፌደራል መንግስት ጋር ተነጋግሮ መስራት ሲገባው በሚያሳፍር ሁኔታ የሃይማኖት መልክ አስይዞ የክልል መንግስት ያወጣ የብልጽግና መንግስት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን ትናገሩታላችሁ። የአማራ ክልል ብልጽግና ነው ያወጣው። የአማራ ክልል ብልጽግና ነው ክልሉን የሚመራው። በሚመራበት ተቋም ውስጥ ነው ይሄ ነገር የወጣው። ስለዚህ የአማራ ክልል ብልጽግና ለምን አትናገሩት? ከቤተክርስቲያን ጋር ምን አገናኛችሁ? ላሳያችሁ አንድ ነገር። እንደነዚህ አይነት ሰዎችን የወለዱት እነዚህ አይነት ሰዎች ናቸው። እነዚህን ህፃናት የወለዱት ከጀርባቸው ያሉት እንደነዚህ አይነት ሰዎች አንዳቸው ናቸው። ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረበኛ እንጀራ ነው። ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። እኔ ብዙ ደጋግማ አንድ ሰው ስለ እንጀራ ካወራ በጣም በሆዱ የሚያስብ ነው፣ በጭንቅላቱ አይደለም ብዬ ነው የማስብ። ስለዚህ ስለ ሆዱ የሚያስብ ከሆዱ ወላይ ከፍ ብሎ ማሰብ አይችልም። ስለዚህ ቻይና የምታስተምረው ኢኮኖሚ ፋይዳ ስለሌለው ነው። ሩሲያ የምታስተምረው ኢኮኖሚያዊ ፋይዳ ስለሌለው ነው። ጉዳያችን ጠቦ ጽንፈኝነትን በጣም በአክራሪነት ነፃ ሌላውን ሰው መጫን ኦርቶዶክስን መጫን ኖርማላይዝድ ሆኗል። እኛ ደግሞ ዝም አንልም ወንድሞች፣ እኛ ጸጥ አንልም። ይችን ሀገር ለማንም ሰው አሳልፈን አንሰጥ። በጋራ ነው የምንኖርባት። እስላሙም ተከብሮ፣ ኦርቶዶክሱም ተከብሮ፣ ፕሮቴስታንቱም ተከብሮ፣ ሌላ እምነት ተከታዩም ተከብሮ በጋራ የምንኖርባት ሀገር እንጂ አንዳችሁ እየተነሳችሁ የምትፈነጩበት እኛ ደግሞ ዝም የምንልበት፣ እናንተ ተሳደቡ ቅዱስ እኛ ደግሞ መልስ እንሰጥ ደግሞ እርኩስ የምንሆንበት ሀገር የለንም። ሀገራችን የጋራችን ነች። ከፊታችሁ አብረን እንቆማለን። ሂዱና የመከላከያ ወታደርን ተመልከቱት። ሙሉን 99% አንገቱ ላይ ክር ያደረገ ማህተም ያደረገ ኦርቶዶክሳዊ ነው ለሀገሩ ሲል እየሞተ ያለው። ሂዱ 99% ነው የምጠይቃችሁ። አመራሩን አላልኳችሁ፣ ወታደሩ ተራ ወታደር ጀምሮ የምነግራችሁ ለሀገሩ የሚሰዋ ነው። ይችን ያፈራችሁ ቤተክርስቲያን ነች። ለሀገሩ የሚሞት ትውልድ ያፈራችሁ ቤተክርስቲያን ነች። የአንድ የብልጽግና የክልል መንግስት ባወጣው ጉዳይ ቤተክርስቲያን የምትሰደብበት ጉዳይ የለም። ሊቃውንት አባቶች፣ ካህናት፣ ዲያቆናት፣ ጳጳሳት በዚህ ጉዳይ ላይ ምላሽ ሊሰጡ ይገባል። ቤተ ክህነት በዚህ ጉዳይ ምላሽ ሊሰጡ ይገባል። የእናንተን ጉዳይ እኛ አጀንዳ አድርገን እያወራ ነው። ምክንያቱም እናንተ ልትመልሱ ስላልቻላችሁ ነው እየመለሰን ያለ ነው ማህበራዊ ሚዲያ። የእናንተ ጉዳይ ቢነገረን ኖሮ በእናንተ ምሪት እንሄዳለን። እኛ የምንወቅሰው ልጅቷን አይደለም፣ ከልጅቷ ጀርባ ይህን አጀንዳ የሰጧትን አካላት። ይች ልጅ ግዕዝ ቋንቋን አረብኛም ቋንቋን የምትናገረው አማርኛ ከሆነ በአማርኛ ነው የምትግባባው። ኦሮምኛ የምትናገር በኦሮምኛ፣ ትግርኛ የምትናገር ከሆነ በትግርኛ ነበር የምትግባባው። ከዛ ውጭ ሌላ ቋንቋ አታውቅም። አረብኛ የጫናችሁባት አረብኛ ቋንቋ ስለሆነ ብቻ ሳይሆን በአረብኛ ግዕዝ ቁርአን ስለምትቀሩ። በግዕዝም በአማርኛም አለን እኛ መጽሐፍ ቅዱስ፣ በአረብኛም አለን መጽሐፍ ቅዱስ፣ በዕብራይስጥም አለን መጽሐፍ ቅዱስ። እና የቱን በዕብራይስጥ እናምጣላችሁ? ቤተክርስቲያን አይደለችም ክልሎች ላይ ሄዳ ይሄንን ቋንቋ አስተምሩልኝ ብላ የምትጭነው። ክልሉ መንግስት ባመነበት ነው እየሰራ ያለው። ስለዚህ ክልሉ መንግስት ደግሞ የብልጽግና መንግስት ነው። የኦርቶዶክስ መንግስት አይደለም እዛ የሚመራው፣ የብልጽግና መንግስት ነው የሚመራው። ስለዚህ ብልጽግናን ነው የምትቃወሙት እናንተ።
በብልጽግና ለመቃወም ኦርቶዶክስን መሳደብ ግን ነውር ነው። አያስኬዳችሁ ብላችሁ ነው ላሳያችሁ። ይሄ እዛ ቦታ ላይ ከተጠሩት ደብተራዎች ምናምኖች ብላችሁ አይደል? እኚህ ሰውዬ ሼህ ዑመር የባህል ሕክምና ይባላሉ። ባሉበት ሀገር በነፃ የሚልኩ ናቸው። ይሄ ቅጠላ ቅጠል ቀመሞ የሚልኩ ናቸው። እኛ መሪ ጌቶች ብለው ፈቃድ የሚሰጧቸውን አካላት እናወቅሳለን። ለነዚህ ሰዎች ፈቃድ የሰጡት እዩት፣ የእኝን አባት የሼህ ዑመርን። እኚህ ደብተራ ናቸው፣ መተት አድራጊ ናቸው፣ ምን አድራጊ ናቸው። ባሉበት ሀገር ነው መድኃኒት የሚልኩት። የምንሰጣቸው አገልግሎቶች ብለው ለመፍትሄ ሀብት፣ ለገበያ፣ ለመስተፋቅር፣ ለቀለም ትምህርት፣ ለአይነ ጥላ፣ ለጠላት፣ ለግርማ ሞገስ፣ ለትዳር፣ ለስንፈተ ወሲብ፣ ለጥይት ለማስመታትና ሌሎችም ብለው ባሉበት ሀገር በነፃ እንልካለን ብለው ስልክ ቁጥራቸውን አስቀምጠዋል። እኚህ ሙስሊም ናቸው። እኚህ በአረብኛ ነው የተማሩት እና በግዕዝ ቋንቋ አይደለም መተቱን የሚመትተው፣ መተቱ አድራጊው ላይ ነው። ቋንቋውን አመሳጥረው ምናምን ብለው አይደለም። አጋንንት ለመጥራት ከፈለጋችሁ በያላችሁበት አጠገባችሁ እየጠራችሁ እኮ ነው ሁላችሁ። እኚህ ደግሞ ሼህ አደም የባህል ሕክምና ናቸው። ለመፍትሄ ሀብት፣ ለገበያ፣ ለመስተፋቅር፣ ለቀለም ትምህርት፣ ለአይነ ጥላ፣ ለጠላት ግርማ፣ ለትዳር፣ ለስንፈተ ወሲብ፣ ለጥይት የማያስመታ፣ ለአቃቤ ርዕስ፣ ለጥይት የማያስመታ። በስደት ሀገር ያላችሁ ልጆቼ ባላችሁበት አገልግሎቴን ማግኘት ትችላላችሁ። እኚህ ደግሞ በውጭ ሀገር ላላችሁ በኢሞ ነው የሚልኩላችሁ። እኚህ ደግሞ ራሳቸው እንደ ሜርጌታ ነው ያስቀመጡት። መስተፋቅር በስምና በፎቶ ብቻ ባሉበት ሆኖ ይሰራሉ። እኛ አሁን ኦርቶዶክስ ናችሁ ትሉናል። አይደሉም። አሁን እኛ እናንተ ሙስሊም ልንላችሁ ነው። አይደሉም። እኛ እምነቱን አክብረን በእምነቱ ስር ለሚሰሩ ደግሞ የኃጢአት ስራዎች ደግሞ ለብቻቸው ስም ለንጥለን ነው የምናመጣው። እናንተ ግን ለልጅቷ የነገራችኋት ዘማሪ፣ ዲያቆን፣ ቄስ ብላችሁ ልጅቷን የጥላቻ መርዝ ሰጣችኋት። ይቺ ልጅ ነገ ከነገ ወዲያ እናንተን ከልብ ስታውቃችሁ ኦርቶዶክስ ትሆናለች። ከልብ ስታውቃችሁ ይሄን ጥላቻ ለዘራችሁባት ነው ያልኳችሁ። ካልሆነ ግን ምን እንደሆነ ልንገራችሁ። ልጆቻችን በፍቅር እንዲያድጉ ታዋቸው። እምነታችሁን በራሳችሁ ብቻ ስበኩ። ከቋንቋ ጋር ክልሉን መጠየቅ የምትችሉ ከሆነ በራሳችሁ ደብዳቤ ጠይቃችኋል፣ ምላሹን እዛው ጠይቁ። ከቤተ ክርስቲያን ጋር እያያያዛችሁ አትሳደቡ። ይሄ የራሳችሁ ስራ ስለሆነ እኛ አራራግን ይሄን ማን ጠይቅ፣ ቤተክርስቲያንም ይሄን ይደረግልኛል አለች። እዩት፣ ለሁላችሁም ነው የምነግራችሁ፣ ለሁላችንም በኦርቶዶክስም በሙስሊምም ቤት ላሉ መተት አድራጊዎች ማን ፈቃድ እንደሚሰጥ ላሳያችሁ። ይኸውላችሁ መረጃ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የጤና ጥበቃ ሚኒስቴር ቁጥር ሰመሰገ 5848 ይላል። በ8/06/2014 የተሰጠ ነው ምስክር ወረቀት ነው። ለተከበሩ ሜርጌታ ጥበቡ የግደል የባህል መድኃኒት አዋቂና ባለሙያ እንዲሁም ዘርፈ ብዙ የባህል ሕክምና አገልግሎት ይሰጣሉ። በቤኒሻንጉል ሀገረ ስብከት በሚገኘው በመተከል ቡለን ወረዳ ነዋሪነት ሲሆኑ በ2014 ዓ.ም ጀምሮ በመላው የኢትዮጵያ ክፍሎች ብቻ ሳይሆን ስሞትን በጥበብነትና ባወቁት በተለያዩ አህጉራት የሚኖሩ ታካሚዎች ይላል። ሊያ ታደሰ ይላል። መጨረሻው እንደዚህ ነው። ሰርተፊኬት የሚሰጣቸው መንግስት ነው። ቤተክርስቲያን ሰርተፊኬት አትሰጥም። ለባህል ሕክምና ሰርተፊኬት ሰጥታ አታውቅም። በእርግጠኝነት የእስልምና ምክር ቤቱ ሰርተፊኬት ሰጥቶ አያውቅም። ስለዚህ መተት አድራጊው እናንተው ጋር አለ። ሼህ ብሎ ነው ራሱን የሚጠራ። እኛ ቤት መሪጌታ ብሎ ራሱን የሚጠራ ቤተክርስቲያን እየሄደ የሚያስቀድስም አለ። ስለዚህ ልጆቻችሁን የምታስተምሩበት በእውነት በእውቀት በስፋትና በሀገር እይታ ይሆንላችሁ። ልጆቻችሁን ሀገራቸው እንዲጠሉ አታርጓቸው። ከቋንቋ ጋር የሚገናኝ ነገር የለውም። ለራሳችሁ ልቦና ይስጣችሁ። ነገር ግን ቤተክርስቲያን አሁን ቀጣይ ቅዶቻቸውን ነግረውናል። ከዚህ በኋላ በቃን ብለዋል። እኛ በሌላ ሴራ እንሄዳለን፣ ትግላችን በሌላ እናደርገዋለን ብለዋል። ትግላቸውን በሌላ እንደሚያደርጉ መነጋገር ከፈለጋችሁ ገጀራ አይተናል፣ ማሳደድ አይተናል። ኦርቶዶክሳውያን ተባረዋል፣ ተገርለዋል፣ ተሰደዋል። የተመረጡ ስፍራዎች አሁን አጀንዳ ሆነ ተብሎ የሚከፈተው እያየን ያለነው ኦርቶዶክሳውያን በብዛት ይኖሩበታል የሚባሉ ስፍራዎች ላይ ነው። ስለዚህ የኛው አማራ ክልል ላይ ይመቻል፣ አማራ ክልል ላይ ተነሳ። ኦሮሚያ ክልል ግዝ አስተምራለሁ ቢል ኖሮ ይሄ ሁሉ አጀንዳ የሚነሳ ይመስላችሁ ነበር? አይነሳም። በእውነት አይነሳም። ጉዳዩ ፖለቲካ ስለሆነ ማለት ነው። እኛ ደግሞ ከፖለቲካ ጋር አይደለም የምናነሳው። አሁን የሚነሳ ጉዳይ ከቤተ ክርስቲያን ጋር ስለተያያዘ ብቻ ነው እንጂ ከክልሉ ጋር ለተያያዘ ጉዳይ ክልሉ ምላሽ ይሰጣል። ስለዚህ ለክልሉ ጥያቄ ማቅረብ ይችላሉ። በህፃኖች ግን እንዲህ አይነት መርዝ መርጨት አደገኛ ነውና መንግስትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችም ብፁዓን አባቶችም ለዚህ ምላሽ እንዲሰጡ እንፈልጋለን። ለነበረ ቆይታ አመሰግናለሁ። አርአያ መካሸ ነበር። ከቀረብኩላችሁ ቃል ቀርን ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ አመሰግናለሁ። ሰናይ ቀን።
እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።